ለዶናልድ ትራምፕ ይህ ሰዓት እጅግ በጣም አስጨናቂ ሆኗል። በተቃራኒ ደግሞ ለስደተኞች ምናልባትም መልካም ጊዜ እየመጣ እንደሆነ እየተሰማ ነው። በቅርቡ እንደምታውቁት ዶናልድ ትራምፕ በጣም ከፍተኛ የሆነ ጫና ከዚህም ከዚያም እየደረሰበት ይገኛል። በተለይ ደግሞ በአሁኑ ሰዓት በካሊፎርኒያ እየሆነ ያለው ነገር ኦልሞስት ዩናይትድ ስቴትስን ወደ ዋር ዞን እየቀየራት የሚገኘው ዶናልድ ትራምፕ ክስ እና ውንጀላ እየቀረበበት ይገኛል። ይህ ደግሞ ምናልባትም ለስደተኞች መልካም አጋጣሚ ሊሆን እንደሚችል ይታሰባል። በዛሬ ቪዲዮ ዶናልድ ትራምፕን ሪቪው የምናደርግ ይሆናል። ዶናልድ ትራምፕ እስኪ ምን አይነት ፋውሎችን እየሰራ ይገኛል በዚህ ሰዓት፣ እንዲሁም ደግሞ ምን ጉዳዮች ዋጋ ሊያስከፍሉት ይችላሉ፣ ባለሙያዎች እንዲሁም ደግሞ በሕግ ዙሪያ ያጠኑ ምሁራን በዝርዝር የተመለከቷቸውና ዶናልድ ትራምፕን ዋጋ ሊያስከፍሉት ይችላሉ ብለው ያሰቡትን ጉዳይ ሰብሰብ አድርጌ አራት የሚሆኑ ዶናልድ ትራምፕ ዋጋ ሊከፍል የሚችልባቸውን ምናልባትም ደግሞ እነዚህ ነገሮች ወደ ሕግ ሄደው ከሚያደርጋቸው ድርጊቶች እንዲቆጠብ ምክንያት ይሆናሉ ብዬ ያሰብኳቸውን ፍጹም አንኮንስቲቱሽናል የሆኑ ውሳኔዎችን በዝርዝር የማስመለክታችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ እያደረጋችሁ የቪዲዮ ብዙዎቹ ጋር እንዲደርስ አድርጉ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርስ አድርጉ። አብራችሁን ቆዩ። እሺ በዛሬው ቪዲዮ የምንመለከተው እንግዲህ የዶናልድ ትራምፕ እብደቶችን ነው። አራት በዋናነት የተጠቀሱ ቀደም ብዬ እንደነገርኳችሁ ከፍተኛ ባለሙያዎች እንዲሁም ደግሞ የህግ አማካሪዎች እና ምሁራን የዶናልድ ትራምፕን አካሄድ ፍጹም የተቿቸው አራት ጉዳዮችን እጅግ በጣም በርካታ ናቸው። ከነዛ መካከል አራት መሰረታዊ ናቸው ብዬ ያሰብኳቸውን ይዤላችሁ መጥቻለሁ። እነኚህ ነገሮች ደግሞ ምናልባትም በሆል በዩናይትድ ስቴትስ በሁሉም ስቴቶች ጥያቄ እየቀረበበት ክስ እየቀረበበትና እየተወነጀለ ስለሚገኝ ምናልባት ውሳኔዎቹ በህግ እንዲታዩና ፍጹም እንዲከለከል ሊያደርጉት የሚችሉ ጉዳዮችን ነው ይዤላችሁ የመጣሁት። የመጀመሪያ ብዬ ያሰብኩት እንግዲህ ዶናልድ ትራምፕ ከሀ እስከ ፐ ስልጣን ከያዘበት ጊዜ እስካሁን ድረስ በተደጋጋሚ ሲወስናቸው የነበሩ ጉዳዮች አጌንስት ኮንስቲቱሽን መሆናቸውን የሚያመላክቱ ናቸው። እንደምታስታውሱት እንግዲህ የዶናልድ ትራምፕ አድሚኒስትሬሽን በተለይ ኢሚግራንትን በተመለከተ ይወስን የነበረው ውሳኔ ፈጽሞ አንኮንስቲቱሽናል ኮንስቲቱሽኑን የሚጻረሩ ውሳኔዎችን ሲወስን እንደነበረ የምናስታውሰው ነው። እንግዲህ በተለያዩ አጋጣሚዎች ይህንን ጉዳይ በተመለከተ ተጠይቆ የሰጣቸው ምላሾችም እጅግ በጣም የሚያሳዝኑ ናቸው። በርካታ ኢሚግራንትን ከሀገር እንደሚያስወጣ ሲናገር የተሰማው ዶናልድ ትራምፕ ኮንስቲቱሽንን ያልጠበቀና እነኚህ ሰዎች ዲዩ ፕሮሰስ ወይም ደግሞ የፍርድ ቤት ጉዳያቸው ታይቶ አይደለም ከሀገር እየተባረሩ ያሉት። ይሄ ኮንስቲቱሽኑን ወይም ደግሞ ህገ መንግስቱን አይጻረርም ወይ ለሚለው ጥያቄ ምላሹን ተመልክተን ነው እንመለስ። Your Secretary of State says everyone who's here, citizens and non-citizens, deserve due process. Do you agree, Mr. President? I don't know. I'm not a lawyer. I don't know. Well, the Fifth Amendment says I don't know. It seems it might say that, but even given those numbers that you're talking about, don't you need to uphold the Constitution of the United States as president? I don't know. በሌላ በኩል ዶናልድ ትራምፕ ከዚህም ባለፈ እንግዲህ አሁን ከነገርኳችሁ ከኢሚግሬሽን ወይ ደግሞ ከዲፖርቴሽን ጋር በተያያዘ ከሰጠው ምላሽ በተጨማሪ በተለያዩ አጋጣሚዎች እንግዲህ የአሜሪካን ወይ ደግሞ የዩናይትድ ስቴትስ ኮርቶች ወይ ደግሞ ፍርድ ቤቶች የወሰኑትን ውሳኔ በፍጹም አልቀበልም የሚል ምናልባትም የመጀመሪያው ፕሬዚዳንት ሆኖ ተመዝግቧል። እጅግ በጣም በርካታ የሚባሉ የፍርድ ቤት ቆይታዎችን ያደረገው ዶናልድ ትራምፕ ከፍርድ ቤት የሚሰጡ ኦርደሮችን ወይም ደግሞ ትዕዛዞችን እንደማያከብር በተደጋጋሚ አሳይቷል። የካሊፎርኒያ ገቨርነር የሆነው ጌቪን ኒውሰም ይህንን ጉዳይ በተመለከተ አንድ ሀሳብ ሰጥቷል። እሱም እንግዲህ አሜሪካ እንድትሆን ያደረጋት ፋውንዴሽን መሰረት የሚባለው ነገር ሩል ኦፍ ሎው የህግ የበላይነት ነው። ዶናልድ ትራምፕ ደግሞ የህግ የበላይነት የሚለውን ጉዳይ ወደ ጎን ትቶ እሱ ራሱ ከህግ በላይ እንደሆነ አመላካች ውሳኔዎችን ሲወስን እንዲሁም ደግሞ አጌንስት ኮርት ወይ ደግሞ ኮርቱ ወይም ደግሞ ፍርድ ቤት ከወሰናቸው ውሳኔዎች በተጻራሪው አንዳንድ ጉዳዮችን ሲሰራ ተመልክተናል። ጉዳዩን በተመለከተ ገቨርነሩ የተናገሩትን ሰምተን እንመለስ። This is a disgrace. This is foundational, the rule of law. This is the cornerstone of what makes America America. To defy a federal judge's order, you're miles on the other side of the red line. The founding fathers did not live and die for this moment. And so if you want this democracy, this democratic republic to survive, that has to be called out with clarity and conviction. Period, full stop. There's no margin on this issue. There's right and wrong, daylight and darkness. This is foundational to the rule of law and what this country stands for. And it needs to be called out, and we need to be consistent about it.
ሌላኛውና ሁለተኛው ጉዳይ እጅግ በጣም በርካቶችን እያነጋገረ የሚገኘው በካሊፎርኒያ የሚደረገው የአይስ የኤፍቢአይ እንዲሁም ደግሞ የናሽናል ጋርዶች ከፍተኛ የሆነ የአፈሳ እንዲሁም ደግሞ አንዳንድ የሚፈጽሟቸው ጉዳዮች በጣም በርካቶችን እያነጋገረ ይገኛል። ዶናልድ ትራምፕ እጅግ በጣም በሚያሳዝን ሁኔታ የካሊፎርኒያ ገቨርነሮችን ወይ ደግሞ የካሊፎርኒያ አመራሮችን ባላናገረበትና ባላማከረበት ሁኔታ የናሽናል ጋርድ ወይም ደግሞ የብሔራዊ ዘብ ወታደሮችን ወደ ካሊፎርኒያ ለሚሽን ማሰማራቱ ሁላችንም ተመልክተናል። ይህ ጉዳይ ያበሳጫቸው ገቨርነሮች ደግሞ ፈጽሞ ሊደረግ የማይገባና ዲስከስ ያላደረግንበት ኦልሬዲ ውሳኔው ተወስኖ ነው የተነገረን ሲሉ በጉዳዩ ላይ አስተያየታቸውን ሰጥተዋል። ከዛም ባለፈ ዶናልድ ትራምፕ የወሰነው ውሳኔ ምናልባትም አስፈላጊ ባልሆነበት ሰዓትና ጉዳዩን የበለጠ ሊያባብስና ሊያጋግል እንዲሁም ደግሞ ወዳልተጠበቀ ሁከት ሊያስገባ የሚችል እንደሆነ ተናግረዋል። እንደተናገሩትም ደግሞ በአሁኑ ሰዓት እየተመለከትን ያለ ነው በካሊፎርኒያ ከፍተኛ የሆነ ፕሮቴስት፣ ከፍተኛ የሆነ ተቃውሞ እየተመለከትን እንዲሁም ደግሞ በጣም በርካታ የሚባሉ የግለሰቦች እንዲሁም ደግሞ የፌዴራል ፕሮፐርቲዎች እየወደሙ ያለበት እነኚህ ሰላም እናስከብራለን ያሉ ወታደሮችም ደግሞ ከፍተኛ የሆነ ጥቃት እየፈጸሙ እንደሆነ እየተመለከትን እንገኛለን። ይህንን ጉዳይ ሲሪየስ የሚያደርገው ምንድነው? አንድ ስቴት እንግዲህ ከፍተኛ የሆነ ችግር ሲገጥመው ጥያቄ ለፌዴራሉ ያቀርባል። ያም ጥያቄ ተጨማሪ ኃይል እንደሚያስፈልገው ደግሞ ከአቅሙ በላይ የሆነ ችግር እንደገጠመውና የናሽናል ጋርድ እንዲመደብለት የሚጠይቅበት ሂደት አለ። ነገር ግን ዶናልድ ትራምፕ በራሳቸው ፍቃድ ምንም አይነት ምክክር ሳያደርጉ ከስቴት ከገቨርነሮቹ ወይም ከአመራሮቹ ጋር ምንም አይነት መመካከር ምንም አይነት ስለ ጉዳዩ ዲስከስ ሳያደርጉ ኢሚዲየትሊ ናሽናል ጋርድ ወደ አካባቢው ሊያሰማሩ ችለዋል ማለት ነው። የትራምፕን የተሳሳተ ውሳኔ ተከትሎ ደግሞ የካሊፎርኒያ ገቨርነሮች ዶናልድ ትራምፕን እንደከሰሱት ተሰምቷል ማለት ነው። በአሁኑ ሰዓት አንድ ጠበቃ እንዲሁም ደግሞ ገቨርነር ጌቪን ኒውሰም የትራምፕን አካሄድና እንዲሁም ደግሞ ውሳኔ በመቃወም ክስ መስርተዋል። ዶናልድ ትራምፕ እንግዲህ በዚህም ጉዳይ ሌላ አጣብቂኝ ውስጥ የሚገቡበት እድል አለ ማለት ነው። እስኪ ተመልክተን እንመለስ። I, in partnership with Governor Gavin Newsom, are suing President Trump and asking the court to set aside the president's unlawful action federalizing the California National Guard. We'll never know what might have been had the president left our state and local authorities to continue the important work they were already doing and were more than capable of doing. What we do know is that what we saw yesterday happened after the president's unnecessary, counterproductive, and most importantly, unlawful order. An order that abused the federal government's authority and violated the 10th Amendment and federal law. An order that skipped over multiple rational, common sense, strategic steps that should have been deployed to quell unrest and prevent escalation. As a result, I, in partnership with Governor Gavin Newsom, are suing President Trump and asking the court to set aside the president's unlawful action federalizing the California National Guard. ሌላኛውና ሶስተኛው ለብዙዎቹ ድራማ የሚመስል ነገር ግን ጉዳዩ እየጦዘ እንዲሁም ደግሞ በጣም በከፍተኛ ደረጃ ተባብሶ ኢቭን ፐርሰናል ኢንፎርሜሽናቸውን ላይክ ኮንፊደንሻል ጉዳዮችን እስከ ማውጣት ድረስ የደረሱበት የኤለን መስክና የትራምፕ ግጭት ነው። ኤለን መስክና ዶናልድ ትራምፕ እንደምናውቀው በኦቫል ኦፊስ ከፍተኛ የሆነ ፍቅር ያላቸው ፈጽሞ ሊለያዩ የማይችሉ ሰዎች ነበር የሚመስሉት። በተለይ አንዱ አንዱን ሲያሞግስ ሰምተናል። ነገር ግን በስተመጨረሻ እንደተመለከትነው ኤለን መስክና ዶናልድ ትራምፕ ወደ ከረረ ጸብ ገብተው የፐርሰናል መረጃቸውን እንዲሁም ደግሞ ኮንፊደንሻል ናቸው ወይ ደግሞ ሚስጥራዊ ናቸው ተብለው የሚታሰቡ ጉዳዮችን እንኳን ያወጡ እርስ በርስ ሲገላለጡ ተመልክተናል። ይህ በጣም ለበርካቶች አሳዛኝ ነው። እንደምናስታውሰው ኤለን መስክ በዶናልድ ትራምፕ ምርጫ ከፍተኛ ወጪ በማድረግ ከፍተኛ የገንዘብ ፈሰስ በማድረግ ዶናልድ ትራምፕ እንዲመረጥ ከፍተኛውን ድርሻ ተጫውቷል። በአሁኑ ሰዓት የመጨረሻው ደረጃ ደርሶ ኤለን መስክ በሚቀጥለው ምርጫ ዴሞክራቶችን ሰፖርት እንደሚያደርግ ለዴሞክራቶች በተመሳሳይ ለትራምፕ ባደረገው ልክ ለዴሞክራቶችም የፋይናንሻሊ ሰፖርት አድርጎ ለምርጫ እንዲያሸንፉ እንደሚያደርግ ተናግሯል። ከዛም ባለፈ በአሁኑ ሰዓት ዶናልድ ትራምፕ የሚወስናቸውን ውሳኔዎች ተከትሎ ኢምፒች እንደሚያደርገው እንደሚከሰው እና እንደሚወነጅለው በተለያዩ አጋጣሚዎች በሶሻል ሚዲያ ሲገልጽ ተመልክተናል። ይህ ጉዳይ ምናልባትም ዶናልድ ትራምፕን ከፍተኛ ጭንቀት ውስጥ የከተተው ይመስላል። የኤለን መስክን ውሳኔ ተከትሎ ዶናልድ ትራምፕ እንደምታስታውሱት ዴሞክራቶችን ሰፖርት የሚያደርግ ከሆነ ከባድ ኮንሲኩዌንስ እንደሚጠብቀውም ዶናልድ ትራምፕ ዝተው እንደነበር የምናስታውሰው ነው። አራተኛው እና የመጨረሻው ዶናልድ ትራምፕን እጅግ በጣም ከፍተኛ የሆነ ዲክቴተር በጣም አምባገነን መሆናቸውን ያመላከተ ጉዳይ በጣም በተደጋጋሚ ሁላችንም እንደተመለከትነው ለሚዲያዎች ያላቸው ንቀት ነው። በጣም በተደጋጋሚ ሚዲያዎች ላይ የሚናገሩትና የሚሰነዝሩት አስተያየት እጅግ በጣም የሚያንቋሽሽና ፍጹም ጥላቻ የተሞላበት እንደሆነ ተመልክተናል። በጣም የሚገርመው እንግዲህ በአሜሪካን ሀገር በዩናይትድ ስቴትስ እንደምናውቀው ፍሪደም ኦፍ ስፒች በጣም ኤክሰርሳይዝ የሚደረግባት ሀገር እንደነበረች ነው የምናውቀው ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት። በአሁኑ ሰዓት ግን እነኚህ ጋዜጠኞች ለሚጠይቁት ጥያቄ አግባብ የሆነ መልስ አይመለስላቸውም። በተለይ
ዶናልድ ትራምፕ ክሪቲሳይዝ ከተደረጉ ኢሚዲየትሊ ወደ ማጥቃት ነው የሚሄዱት። ዶናልድ ትራምፕ እነኛን የሚዲያ ተወካዮች በመዘርጠጥ በመስደብ እንዲሁም ደግሞ በማዋረድ ይታወቃሉ። ይህ እጅግ በጣም የሚያሳዝን ነው። ዩናይትድ ስቴትስን የሚያክል ዲሞክራቲክ ሀገር ነች ተብላ የምትታሰብና የመናገር ነፃነት በሰፊው ኤክሰርሳይዝ ይደረግባታል ተብላ የምትታሰብ ሀገር ላይ በዚህ ልክ ወርዶ ሚዲያዎች እኔን አልደገፉኝም፣ እኔን ሰፖርት አላደረጉኝም፣ በእኔ ሳይድ አልሆኑም በሚል በጣም ተልካሻ ምክንያት እንግዲህ በዛ ልክ ማንቋሸሽ፣ ማንጓጠጥ፣ መሳደብ በእውነት ከአንድ ታላቅ ሀገር ከምትባል ከዩናይትድ ስቴትስ የማይጠበቅ ነው። ይህ ደግሞ እጅግ በጣም በርካቶችን አስቆጥቷል። እስኪ ቀንጨብ አድርገን ከዚህ ቀደም የሰጧቸውን አስተያየቶችና አንዳንድ በጣም ጸያፍ ንግግሮችን ተመልክተን እንመለስ። I'd like to welcome the fake news media, which is back there. You know what? That's not an invasion. Honestly, I think you should let me run the country. You run CNN. All right. And if you did it well, your ratings would be much better. If I may ask one other question, Mr. President, if I may ask one other question, are you worried? That's enough. That's enough. Mr. President, that's enough. I was going to ask one of the other folks. That's enough. Pardon me, ma'am. Excuse me. That's enough. Mr. President, I have one other question, if I may ask on the Russia investigation. Are you concerned that you may have I'm not concerned about anything with the Russian investigation because it's a hoax. That's enough. Put down the mic. Mr. President, are you worried about indictments coming down in this investigation? Mr. President. I'll tell you what, CNN should be ashamed of itself having you working for them. You are a rude, terrible person. You shouldn't be working for CNN. Go ahead. And this should have been done by Biden years ago. This should have never been allowed to happen. I know he's a friend of yours. He's a friend of CNN. That's why nobody watches CNN anymore, because they have no credibility. Okay, who else? እንደተመለከታችሁት ነው ዶናልድ ትራምፕ he wants all the power። እጅግ በጣም የሚያሳዝን ነው። ሁሉም ቦታ ላይ እጃቸው አለ። ሁሉም ቦታ ላይ እሳቸው ያሉት ካልሆነ ፈጽሞ ተቀባይነት አይኖረውም። ይህ እጅግ በጣም የሚያሳዝን ነው። አዘ ኮንክሉዥን እንግዲህ በዚህ ሰዓት ሁላችንም የምናስበው ምንድነው ዶናልድ ትራምፕ ከፍተኛ ጫናና ውጥረት ውስጥ ገብተዋል። አይኖ ፕሪቴንድ ያደርጋሉ፣ ሚዲያ ላይ ሲቀርቡ ፕሪቴንድ ሊያደርጉ ይችላሉ። ነገር ግን ጫናው በጣም እንደበረታባቸው መመልከት እንችላለን። በአሁኑ ሰዓት እንኳን በካሊፎርኒያ ከ3 ቀን በፊት የተጀመረው ከፍተኛ የሆነ ተቃውሞ አሁንም ተጠናክሮ ቀጥሏል። ይህ ደግሞ ከፍተኛውን ዋጋ ሊያስከፍላቸው የሚችል ጉዳይ ነው። ምክንያቱም ክስም ቀርቦባቸዋል። ሌሎች ስቴቶችም ደግሞ በተመሳሳይ ከዶናልድ ትራምፕ ጎን አንቆምም ያሉ ይገኛሉ። ምናልባት ስቴቶች ኮኦፐሬት የሚያደርጉ ከሆነና አብረው የሚሰሩ ከሆነ ዶናልድ ትራምፕ እያደረጉ ካሉት እጅግ በጣም አጸያፊ ነውረኛና ዩኤስኤን የማይመጥን ድርጊት ሊያስቆማቸው የሚችሉበት እድል እንዳለ በአሁኑ ሰዓት እየተነገረ ይገኛል። ክሱ በርትቶባቸዋል። በፍርድ ቤትም በኩል ብዙ ጊዜ ሉዝ እንዳደረጉ ተመልክተናል። ምንም እንኳ ዶናልድ ትራምፕ ኦርደሩን ባይቀበሉም፣ ነገር ግን ሰው ናቸውና የሚመጣባቸውን ጫና መቋቋም የማይችሉበት ደረጃ መድረሳቸው አይቀርም። ኢሚግራንትም እንግዲህ በአሁኑ ሰዓት ይህንን ጫና ተከትሎ ዶናልድ ትራምፕ ሩል ኦፍ ሎው የሚለውን ጉዳይ እንደ ፋውንዴሽን ወስደው ያን የሚከተሉ ከሆነ ኢሚግራንትም ዲዩ ፕሮሰስ ኖሯቸው በፍርድ ቤት ጉዳያቸው የሚታይበት እድል ይኖራል። ቀጥሎም ደግሞ ማስ ዲፖርቴሽን በከፍተኛ ደረጃ ሊቀንስ የሚችልበት እድል ይኖራል ማለት ነው። መረጃውን ከወደዳችሁት ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ አዲስና ትኩስ መረጃዎች እንዲደርሳችሁ አድርጉ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልን።